ኢየሱስ ያድናል። ዛሬም በዚሁ በተነሳንበት የእግዚአብሔር ጥሪ አቅጣጫ እንቀጥላለን። ሁላችሁም እንደምታስታውሱት ባለፉት 2 ሳምንታት አንተ ምንጭ ሆይ ፍለቅ ብለን የሪቫይቫል ጥያቄን ወደ እግዚአብሔር እየጮህን ነው። አስተዋልኑም አላስተዋልኑም፣ አወቅኑም አላወቅኑም፣ ችግራችንን በቅጡ ከመረመር ነው። ልክ ሐኪም በሽታን እንደሚመረምር እንደ ግለሰብ፣ እንደ ቤተ ክርስቲያን፣ እንደ ቤተሰብ፣ እንደ አገር፣ እንደ ትውልድ፣ እንደ ዘመን ያለንበትን ቁመና እንደ እግዚአብሔር ቃል ከመረመር ነው። ሪቫይቫል የእግዚአብሔር መንፈስ ቀጥተኛ ተግባራዊ ጉብኝት ብቻ የሚፈውሰው ነገር ነው ያለንበት ሁኔታ። ስለዚህ ካለፉት ጊዜ ጀምሮ በእግዚአብሔር ፊት አንተ ምንጭ ሆይ ፍለቅ እያልን ይህን ጩኸት እየጮህን እንገኛለን። ሃሌሉያ። ዛሬም በሆነ አቅጣጫ ይህን የምናደርገው የዚህ ጉባኤ መሰረታዊ ዓላማም ይህን ጩኸት በቅጡ ለመጮህ እግዚአብሔር ስለ ጩኸታችን ስለ አጫጫሃችን የሚነግረንን ነገር እየሰማን በፊቱ ለመቃተት ነው፣ በፊቱ ለመማለድ ነው። ስለ ሪቫይቫል የተብራራ ትምህርቶች ለመስጠት አይደለም። ግን መንፈስ ቅዱስ በሚያሳየን አቅጣጫ እግዚአብሔር በሉዓላዊ ፈቃዱ በደነገገው በዚህ የመንፈስ ቅዱስ ጉብኝት ፐርሰናል ጉብኝት ውስጥ መገናኘት የምንችልበትን ለጩኸታችን ቅኝት አቅጣጫ የሚሰጠንን ምክር ለጸሎት የሚሆነንን የምልጃ ርዕስ ልንቀበል ነው። እግዚአብሔር ይመስገን። አሜን። ዮሐንስ ወንጌል ምዕራፍ 4 ዛሬም በዝማሬው እንደሰማነው ባለፉት ሳምንታትም በዚህ ሴትዮ ጉዳይ ስንመለከት እንደነበረው እቺ ሴት የነበረችበትን ነገር ሁላችንም እናውቃለን። ነገር ግን እውነተኛ ሪቫይቫል ከግሏ የጀመረ ያም በልቧ የጀመረውን በውስጧ የጀመረውን ሪቫይቫል ደግሞ በቅጽበት በሚባል ሁኔታ ለከተማይቱ ያደረሰች እውነተኛ ሪቫይቫል እንደዚህ ነው። እውነተኛ ከመንፈስ መነካካት በእግዚአብሔር መጎብኘት እንደዚህ ነው። የነፍሳችን እሳት በእኛ ነዳ ማትቀር ያገኘነው የክርስቶስ ማንነት መገለጥ ብርሃን በእኛ ውስጥ ብቻ ተዳፍኖ የማይቀር በመውደድም ይሁን በመገደድ አሉታዊ መገደድ ሳይሆን ከነፍስ ግፊት የተነካካነው የእግዚአብሔር መንፈስ ነገር ከተማ የሚወጣ ከተማ የሚደመጥ ነገርን የሚፈጥር ነው ሪቫይቫል። እግዚአብሔር ይመስገን። እዚህ ላይ ቀለል ባለ ሁኔታ ዮሐንስ ወንጌል 4 ላይ ባለፉት ሳምንታት ብዙ ነገሮች ተነጋግረናል። መለስ እያልን እነዚህን ኮንዲሽኖች እነዚህን አቅጣጫዎች እያየን በእግዚአብሔር ፊት ጸሎታችንን እንቀጥል። ዛሬም በምንነጋገረው ነገር ላይ ከዛሬ ጀምረን እንዲሁ በእግዚአብሔር ፊት እንማልድ። ክብር ለኢየሱስ ይሁን። እና የዚች ሴትዮ የነፍሷ ሪቫይቫል ከዛም ደግሞ በከተማ የተነሳው ከሷ የተነሳው ያ ሪቫይቫል ያ የመንፈስ ንቅናቄ ክርስቶስ መታወቅና መታመን ገድል መነሻው አንድ ነው። አንድና አንድ ነገር ነው። የእውነተኛና የንጹህ ሪቫይቫል መጽሐፍ ቅዱሳዊ መልክ ምን እንደሆነ ታውቃላችሁ? ባለፈው ሳምንት ነግሬያችኋለሁ። እንዳልጠማ ተመልሼም ወደዚህ እንዳልመጣ ይሄን ውሃ ስጠኝ አለችው። ከዛ በኋላ ኢየሱስ ባልሽን ጠርተሽ ነው ያላት። ምን ማለቱ እንደሆነ ለምን እንዳለ ባለፈው ሳምንት ተነጋግረናል። ባል የለኝም አለችው። ከዛ በኋላ ነገራት። 5 ባሎች ነበሩሽ፣ አሁንም ካንቺ ጋር ያለው ባልሽ አይደለም ብሎ ሲነግራት ነብይ እንደሆነ ገባት። ታሪኳን ምስጢሯን ስላወቀ አክቹአሊ በሌላም መልኩ ሊያውቅ ይችላል ብላ ጠረጥር ትችል ነበር። ግን ትሁት ስለነበረች ከእግዚአብሔር የሰማው ነው ከመንደር ወሬ የሰማው አይደለም ብላ ስላመነች ነገረችው እውነቱ። ከዚያ በኋላ ኢሚዲየትሊ ወደ ሌላ ነገር ነው ጥያቄዋን ያዞረችው።
ቆይ እንግዲህ ነቢይ ከሆንክ አለችው፣ እኛ በዚህ ተራራ እንሰግዳለን፣ እናንተ ደግሞ የሚሰገደው በኢየሩሳሌም ነው ትላላችሁ። አያችሁ፣ ከብዙ ነገሮቿ በላይ እዚች ሴትዮ ውስጥ ያለ ከእግዚአብሔር ጋር የመገናኘት እግዚአብሔርን በሚገባ ሁኔታ የማምለክና እግዚአብሔርን ከማምለክ የሚገኘውን ትሩፋቶች የሚናፍቅ ውስጠት አላት። ሌላ ብዙ ጥያቄ እኮ አላት። እቺ ሴትዮ እኮ ጻፊ አይደለችም፣ መጽሐፍ አስተማሪ አይደለችም፣ ካህን አይደለችም። ቴዎሎጂካል ጉዳይ ይሄንን ነብይ አግኝታ የምታነሳው ጉዳይ አልነበረም። ጌታ አሁንስ ያለው ያገባኛል ብላ ልትጠይቅ ወይ ደግሞ እንደው በዚህ ሆቴ ምን ታርግልኛለህ ብላ ልትጠይቅ የምትችልበት አጋጣሚ ተከፍቶላት፣ ጥያቄዋ ግን እግዚአብሔር እንዴት ነው የሚመለከው? እንደው ሁሉ ተመቻችቶላት ዘና ብላ ሌላ ጉዳይ ሁሉ ሞልቶላት የአምልኮ ስርዓት ጉዳይን ለማጣራት የናፈቀች መጽሐፍ ተማሪ አይደለች። ተራ ሴት ናት። ብዙ ስብራት ያለባት፣ ብዙ ጉዳት ያለባት ሴት ናት። ናፍቆቷ ግን እግዚአብሔርን ሰው እንዴት ይገናኘዋል? How do we worship God? truly የእውነት እንዴት ነው የምናመልክ? ግን ብዙ ጥያቄ ነበረባት። ብዙም ጥያቄ ልታነሳ ትችል ነበር። የኢየሱስ ነብይነቱ ሲገለጥላት ጥያቄውን ወደዛ ዞረችው። ኢየሱስም አላት፣ በዚህም ተራራ በኢየሩሳሌምም የማትሰግዱበት ጊዜ ይመጣል፣ አሁንም ሆኗል። እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ይሰግዱለታል። እግዚአብሔር እንደዚህ የሚሰግዱለትን ይሻልና ብሎ ነገራት። ሃሌሉያ። ከዛ ያው ብዙ ነቢያት በዚያ ዘመን ስለነበሩ ካህናትም የሚሉት ጻፎችም የሚሉት ብዙ አይነት ቲዮሪ ስላለ ብዙ አይነት አስተሳሰብ ስላለ ሙሉ በሙሉ ባትቀበለው ያዘችውና እንዲህ አለችው፣ እሺ ግን አለችው፣ ክርስቶስ የሚባል መሲህ እንዲመጣ አውቃለሁ። እሱ ሲመጣ ሁሉን ይነግረናል፣ አብሶሉት የሆነውን ፍጹም የሆነውን ይነግረናል አለችው። ከዚያ ምን አላት? የሚናገርሽ እርሱ እኔ ነኝ። ሃሌሉያ። የሚናገርሽ እርሱ እኔ ነኝ ብሎ ያ የሚናፈቀው መሲህ ክርስቶስ ያ በሰውና በእግዚአብሔር መካከል ትክክለኛ የሆነውን የአምልኮ እውነት ሰው ከእግዚአብሔር ጋር እውነተኛ አምልኮ መስተጋብር የሚያደርግበትን ጥበብ የተሸከመው ጸጋ የተሸከመው ክርስቶስ እኔ ነኝ ብሎ ሲላት ያ ኢንካውንተር ያ ነው እኮ ሪቫይቫል። ፕሮፌቲካሊ ፐርሰናሊ ፕራክቲካሊ ክርስቶስ ይገለጥልን በትንቢታዊ መንፈስ በተግባራዊ ደረጃ በግል ደረጃ ኢየሱስ ክርስቶስ ሲገለጥልን ዛት ኢዝ ሪቫይቫል። ያ ነው ሪቫይቫል። የምናገርሽ እርሱ እኔ ነኝ ሲላት ቀና ብላ አየችውና ነፍሷ ነደደ፣ ውስጧ ተቀጣጠለ፣ ሪቫይቭድ ሆነች። ሪቫይቫል ሆነላት። ከዚያ በሷ ነፍስ የነደደው ያ እሳት ያ ሪቫይቫል ያ የክርስቶስ ኢንላይትመንት ዕውቀት ሊያስቀምጣት አልቻለም። ወዲያው እየሮጠች በጌታ በኢየሱስ ስም ተነክቶ ትውልድን የሚነካ ከፍ አድርጉ እጆቻችሁ፣ ተነክቶ ከተማን የሚነካ ተነክቶ ዘመንን የሚነካ የእግዚአብሔር ሪቫይቫል በኢየሱስ ስም ይሁንልን፣ በኢየሱስ ስም ይሁንልን። በቃ ይኸውላችሁ the naked image of revival የሪቫይቫል ራቁቱን የሆነ ገጽታው ይሄ ነው። የክርስቶስ ኢየሱስ በግል በተጨባጭ በትንቢታዊ መንፈስ መገለጥ። ክብር ለኢየሱስ ይሁን። ያ ኢንካውንተር በእኛ ጉዳዮች ላይ የሚሰራ ስራ አይደለም። በመሰረቱ ሪቫይቫል አንዳንድ ጊዜ እግዚአብሔር አንዳንድ ነገሮችን ሲያደርግ ሪቫይቫል መጣና ኖ ሪቫይቫል has to do with the encounter of Christ with your soul ከነፍስ ጋር ከውስጥህ ጋር እሱን ከማወጋ እኔ ነኝ ብሎ እሱ ነኝ በምትልበት እሱ ነው በምትልበት መስመር መገናኘት ያ ነው ሪቫይቫል። እንዲህ ያገኘናል ጌታ ኢየሱስ።
እጆቻችንን ከፍ እናድርግ። እንዲህ ያገኘናል፣ እንዲህ ይገናኘናል። ሃሌሉያ። ያን ጊዜ ውስጥህ የመጣውን እሳት፣ ውስጥህ የገባውን እውነት፣ የእሱን ጋዳዊና ተጨባጭ መረዳት ይዘህ መቀመጥ አትችልም፣ አይቻልም። እንዲህ በታሪክ እውነተኛ ሪቫይቫል የጎበኛቸው ዘመኖችና ምድሮች ላይ እንዲህ ታይቷል። ሰዎች ክርስቶስ አገኛቸው። ኢየሱስ ያድናል። ተገናኛቸው። ዛሬም ያ እንዲሆን ጸሎታችን ነው። ሪቫይቫል ከኛ ውስጠት ባሻገር ያለ በዙሪያችን የሚንቀለቀል የምንሞቀው እሳት አይደለም። ውስጥ ያለውን ገለባ የሚያቃጥል፣ ውስጥ ላለው ሐሳብ ቅርጽ የሚሰጥ፣ ልክ ወርቅ በእሳት ቀልጦ ቅርጽ እንደሚይዝ፣ ጌጥ እንደሚሆን፣ ውበት እንደሚሆን፣ አክሊል እንደሚሆን ውስጣችን ያሉትን ነገሮች ያ እሳት መጥቶ ቅርጽ አስይዞ ሃሌሉያ የትውልድ በረከት የሚያደርግ፣ ውስጥ ያሉትን ገለባዎች አቃጥሎ የሚያወጣ፣ አቅልጦ የሚያወጣ የእግዚአብሔር መጎብኘት ነው ሪቫይቫል። ከውስጠታችን ውጪ ያለ በዙሪያችን ያሉ ሙቭመንቶች አይደሉም። እሱን አድርጓል፣ ያደርጋል፣ እያረገ ይቀጥላል። ትሩ ሪቫይቫል እንዲህ ነው። ተደርጎልን ያላደረግንለት ብዙ ነገር አለ። ተደርጎለት ያላደረገ ብዙ ነገር አለ። ግን አንድ ነገር ልንገራችሁ፣ የተደረገ ግን ለእግዚአብሔር ማድረግ አይከብደውም። የተደረገለት እግዚአብሔር በሚለው ርቀት ላይ ዘረጋለት ይችላል። የተደረገ ሰው ግን ውስጠቱ በእሳት የተጎበኘ ሰው ግን ለእግዚአብሔር ይዘረጋል። እቺ ሴት ይሄ ነው። ምን የተደረገላት ንገሩኝ? ምን ተደረገላት? ከባሎቹ አስታረቃት? ምን ተደረገላት? ሌላ ውሃ ሰጣት? ምን ተደረገላት? ምንድነው ያረገላት? honestly speaking ምን አረገላት? ራሱን ገለጠላት። and that is more than enough። መቅጃዋን ሁሉ ትታ እንድትበር ያደረጋት፣ ዘመናት የቀዳችበትን ያዕቆብን ጉድጓድ ትታ እንድትበር ያደረጋት የክርስቶስ ኢየሱስ እንዲህ እኔ ነኝ የሚል መገለጥ ነው። እንዲህ ያድርግላችሁ። በተጨነቃችሁበት ግራ በገባችሁ ነገር ላይ ወዴት ወዲያ በምትሉበት ነገር ላይ ከጉዳያችሁ አልፎ እንዲህ ነኝ ይበላችሁ ኢየሱስ። and that will trigger revival, true revival። የምናገርሽ እርሱ እኔ ነኝ። ኢየሱስ ክርስቶስ ያድናል። ኤክስፒሪየንስ አይደለም የምንፈልገው፣ የሆኑ ግርግሮች አይደለም የምንፈልገው። የእውነት እንጸልይካለን። ሌላ ነገር አይደለም የምንፈልገው። እነሱ እንደ ሳይድ ኢፌክት ይምጡ ከፈለጉ፣ አሜን፣ ይምጡ ከፈለጉ፣ ካልፈለጉም አይምጡ። who cares? መለወጣችን ግን ወሳኝ ነው። እርሱን ማወቃችን ግን ወሳኝ ነው። እኔ ነኝነቱ መገለጡ ለእኛ ነፍስ እሱ ነው ዋናው ነገር። ሃሌሉያ። ሴቲቱም የምናገርሽ እርሱ እኔ ነኝ አላት። ሴቲቱም እንስራዋን ትታ ሄደች፣ መቅጃዋንም ጉድጓዷንም ትታ ሄደች። ተመልሳ ቀዳች። አላነበብኩም። አክቹአሊ ከመጽሐፍ ቅዱስ ውጪ በታሪክ ስለዚህ ሴት ብዙ ተጽፏል። እንዲያውም ቅድስት ፒስቲስ ነው ምናምን ነው የሚሏት በምስራቅ ቤተክርስቲያን እና በምዕራቡም በካቶሊክና በምስራቅ ኦርቶዶክስ ቤተክርስቲያን ስም አላት። እና እቺ ሴትዮ ታሪኳን ከዚህ ከኤክስትራክት ቢብሊካል ስቶሪ ነው የተጻፈላት ብዙ ነገር አለ። ግን መጽሐፍ ቅዱስ ስለሌለ ሪፈረንሳችን ሊሆን አይችልም። ግን በጣም ብዙ ገድል ተጽፎላታል። እስከ ኔሮ ድረስ ሄዳ ክርስቶስን እንደመሰከረች ተጽፎላታል። አፍሪካ ድረስ መታ ወንጌል እንደሰራች ተነግሮላታል። በመጨረሻ ራሱ ብዙ ተሰዳ እንዲያውም አሟሟታ ይላሉ በደረቅ ጉድጓድ ውስጥ የደረቀ ጉድጓድ ውስጥ ከተው ነው የገደሏት። እና አሁን እሷ የደረቀ ጉድጓድ ምኗም አይደለ ከእውነተኛው ጉድጓድ ውሃ ስለቀዳች ብለው ገድሏን ያስውብቷል። ከመጽሐፍ ቅዱስ ውጭ በሆነ ታሪክ ማለት ነው።
ይሄ ይሁንልን በጌታ በኢየሱስ። ይሄ ነው እውነተኛ ሪቫይቫል ወገኖች። እግዚአብሔር ከሪቫይቫል ናፍቆት በላይ እውነተኛ ሪቫይቫል ደግሞ ያስፈልገናል። እድሜዋ የደረሰች ልጃገረድ ወይም እድሜው የደረሰ ሰው ወንድ ትዳር ሊመሰርት ይፈልጋል። ባል ልታገኝ ሚስት ሊያገኝ ይፈልጋል በጠቅላላ። ግን በዚህ ጉዳይ እንኳን ረጋ ብለን ካሰብን ያቺ ልጃገረድ ባል ማግኘቷ ብቻ ነው እንደ ወሳኙ ነገር ወይስ መልካም ባል? ባል እኮ መልካምም ሆኖ ሳይሆንም እኮ የሚገኝበት ነገር አለ። ያ ጎልማሳ ሚስት ማግኘቱ ነው ወይስ የምትመች ረዳት እንደሱ ያለች ረዳት ማግኘቱ ነው? አሁንም የሪቫይቫል ናፍቆታችን ሪቫይቫል የሚመስሉ ነገሮች መተው የሚያወናብዱን መሆን የለበትም። እንደ እግዚአብሔር ቃል የሆነ እቺ ሴትዮ ኤክስፒሪየንስ እንዳረገችው የሆነ ከነፍስ የሚነካካ ክርስቶስን ማዕከል ያደረገ ዋናው ነገር የክርስቶስ መገለጥ የሆነ ያ ሪቫይቫል እንዲሆንልን ነው ናፍቆታችን። ያቺ ልጃገረድ ባል ብቻ ስጠኝ ምንም ይሁን ብላ እንደማትጸልይ እግዚአብሔርን የሚፈራ መልካም ባል ስጠኝ እንደምትል እኛም አንተ ምንጮይ ፍለቅ ወይም ሪቫይቫል ብለን አሁን በእግዚአብሔር ቃል እንደምናነበው በሰው የተመሰከረለት በሰው የተወደደ ምን አይነት ነገር ውስጥ እንድንገባ እውነተኛውን ሪቫይቫል መጽሐፍ ቅዱሳችሁን ትንቢተ ኤርምያስ ምዕራፍ 2 ከቁጥር 13 ጀምራችሁ ተመልከቱ። በእስራኤል ልጆች ላይ እግዚአብሔር ያዘነበት ዘመን ላይ ያዘነበትንና በእነሱም ያለውን ክፋት የመዘነበትን ነገር ይናገራል። ምን አለ? ሕዝቤ አለ ሁለት ክፉ ነገሮች አድርገዋልና አለ እኔን የሕያውን ውሃ ምንጭ ትተውኛል። እኔን እስቲ እኔን በሉ። አልተሰማኝም። ማነው እሱ? ማነው እሱ? የሕያውን ውሃ ምንጭ። ማነኛ ለሱ? የሕያው ውሃ ምንጭ። ማነው እሱ? አንተ ምንጭ ሆይ ፍለቅ ስንል ከእግዚአብሔር ባሻገር የሆነ እንቅስቃሴና ድርጊት ነው እያሰብን ያለነው ወይስ ምንጭ ነኝ አለ? ምንጭ አፈልቃለሁ እኮ ብቻ አይደለም ያለው፣ ምንጭ ነኝ ራሴ። ለሷም ምንጭ እኮ እንደሱ ነው የፈለቀላት። ይሄን ውሃ ከየት ታጠጣናለህ? መቅጃው የለህም ምናምን ስትለው እኔ ነኝ አላት ምንጩ። ክብር ለኢየሱስ ይሁን። እኔን የሕያውን ውሃ ምንጭ ትተውኛል፣ የተቀደዱትንም ጉድጓዶች ውሃን ይይዙ ዘንድ የማይችሉትን ጉድጓዶች ለራሳቸው ቆፍረዋል። ባይዘው እነዚህ የእግዚአብሔር የኪዳን ሕዝቦች ናቸው። ውሃ የሌለውን ውሃ የማይዘውን ጉድጓድ ቆፍረው የእግዚአብሔር ምንጭ ነው የሚሉ ሰዎች ነበሩ። እሱን ግን ትተውት እውነተኛ ሪቫይቫል ከእግዚአብሔር ፓወር ጋር ሳይሆን ከእግዚአብሔር ፐርሰን ጋር የተያዘ ነው። ከእግዚአብሔር ድርጊት ጋር ሳይሆን ከእግዚአብሔር ሐልወት ጋር፣ ከእግዚአብሔር ህልውና ጋር፣ ከእግዚአብሔር ማንነት መገለጥ ጋር የተያዘ ነው። የብዙዎቻችን ክፍተት፣ የክርስትና ሁሉ ውድቀት፣ ዝንፈት ያለው እርሱን አለማወቅ ጋር ነው። እሱን አለማወቅ ጋር ነው። ስታውቁት በነቢብ አይደለም፣ ስለሱ በተጻፈው ነገር አይደለም፣ በቃሉ ብርሃንም ይሁን በመንፈስ ምሪት ሲበራላችሁ እኔ ነኝ እንዳላት ሲላችሁ ያ እነ ጳውሎስ እንዳሉት ያመንኩትን አውቃለሁ፣ ያመንኩትን አውቃለሁ እንዳሉት አልፎም ደግሞ ናፍቆታቸው እኔ አለ አሁን ናፍቆቴ ይሄ ነው አለ እርሱንና የትንሣኤውን ኃይል አውቅ ዘንድ እሱንና ለኤፌሶን ቅዱሳንም ሲጸልይላቸው በክርስቶስ በማመናችሁ
በመካከላችሁም ስላለው ወንድማማች መዋደድ እግዚአብሔርን ያመሰገንኩ ጸልይ ይህን ከማሳሰብ አልተውኩም። የጌታችን ኢየሱስ ክርስቶስ አምላክና አባት እርሱን በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ። ይሄ ነው እግዚአብሔርን ስታውቁ እግዚአብሔርን የሚያውቁ ይበረቱማል ያደርጉማል። አምላካቸውን የሚያውቁ እና እነዚህ ሰዎች ከሱ ማንነት ከሱ ሀልኦት የተፋታ ምንጭ ቆፋሪዎች ነበሩ። በቃ ይቆፍራሉ፣ ውሃ ያወጣሉ ለርካታቸው። ከዛ እሱን ትቶ ውሃ በማይዙ ጉድጓዶች፣ ውሃ በሌለባቸው ጉድጓዶች የሱን ህልውና እውነተኛውን ሪቫይቫል በሌሎች ጉድጓድ ውሃም በሌላቸው ጉድጓዶች መተካት ያመጣባቸውን ነገር ተመልከቱ። ቁጥር 14 በእውኑ እስራኤል ባሪያ ነውን? ወይስ የቤት ውላጅ ነውን? ስለምን ብዝበዛ ሆነ? የአንበሳ ደበሎች በእርሱ ላይ አገሱ፣ ድምፃቸውንም ሰጡ። ምድሪቱም ባድማ አደረጉ፣ ከተሞቹ ተቃጠሉ፣ የሚቀመጥባቸውም የለም። የሜንፎስና የጣፍኔስ ልጆች አስነወሩሽ፣ አላገጡብሽ። ይህ ሁሉ የሆነብሽ እኔን ስለተውሽ አይደለምን? ሌላ አይደለም ኮዙ አለ። አንሪቫይቭድ ነሽ። ያ እውነተኛው ነገር አልነካሽም። ውሃ አለሽ አላት። ውሃ አለሽ፣ ግን የውሃሽ ምንጭ እኔ አይደለሁም። የኔ ህልወት የኔ ማንነት አይደለም። በኔ ያለ ዕውቀት አይደለም። ቆፍረሽ አለ ራስሽ። ውሃ እኮ አለሽ። በዘመናችን በቤተክርስቲያን እንደምንጎርረው ማለት ነው። አለን እኮ እኛ ጋር እንትን አለን፣ እንቅስቃሴ ጥሩ እንትን አለን እንደምንለው ኖ። ምንም ነገር ይኑር የእግዚአብሔር ሀልወት መገለጥ የእግዚአብሔር ማንነት መገለጥ ለነፍሳችን ካልበራ ከዚህ ጉድጓድ ነው ያለነው። ከሌላ ውሃ ነው እየጠጣን ያለነው። በእግዚአብሔር ስም በሪቫይቫል ስም ስለ ሪቫይቫል የተጻፉ ነኮችን ስታነቡ አንዳንዶቹ በቃ ሪቫይቫል አይደሉም። የሆነ ነገሮች ናቸው፣ የሆኑ እንቅስቃሴዎች ናቸው፣ ግን አይደሉም። ምክንያቱም የሪቫይቫል ፕራይመሪ ኢፌክት የሆነው እግዚአብሔርን አውቆ በውስጥ መበረታት፣ በውጭ ኤክስፕሎይት ማድረግ። አምላካቸውን የሚያውቁ ይበረታሉ ያደርጉማል። ጮኸን ተንቀሳቅሰን ዘምረን ወዲያ ብለን አንድ እርምጃ ወደዚህ ጨለማ ዓለም እንራመድ። ነፍሳችን የበረታ አይደለም። ጥቂቱም ትንሹም ያም ይሄም ነገር እንዲህ ሲያወላግደና ሲያንገዳግደን ይኖራል። አምላካቸውን የሚያውቁ ግን እቺ ሴትዮ ተመልከቱ እኮ የምናገርሽ እሱ ነኝ የሚለው ያ እውነተኛ ሪቫይቫል ሲሆንላት ነፍሷ በእግዚአብሔር ዕውቀት ስትቀጣጠል በረታች። ቀትር ጠብቃ ጓደኞቿ ሴቶቹን ሸሽታ ቀትር ጠብቃ ወመትቀዳ ሴትዮ ከተማ ዘው ብላ ገባች። she was emotionally strong, spiritually strong. በመንፈሷ በስሜቷ ጠንክራ እንደገና ደግሞ ክርስቶስን አወጀች፣ ኤክስፕሎይት አደረገች። ከተማ ሁሉ በኋላ መጥቶ አሁን ምናምን ስለ ቃልሽ አይደለም ሲሉ እኮ እምነቱ የጀመራቸው ከማቃል ነው ከሷ። በኋላ ኢየሱስን ሲሰሙት አሁን እውነተኛውን አግኝተናል፣ ዋናውን አግኝተናል አሉ። ግን ሹክ the city ያንን መንደር ሲካር የምትባለዋን ያቺን መንደር አናወጠች። ሃሌሉያ። አሁን ምነግራችሁን ሁለት ነገር ተናግረን እንጸልይ ዛሬ። እውነተኛ ሪቫይቫል እውነተኛውን ትሩ ፒውር ሪቫይቫል የምትፈልጉ ስንቶች ናችሁ? አንተ ምንጮይ ፍለቅ ብለን እንደ እግዚአብሔር ሉዓላዊነት ምላሹ የሱ ነው። እስከ መጨረሻዋ እስትንፋሳችን እንጮሃለን እንጂ የተቀደዱ ጉድጓዶች ውሃን ይዙ የማይችሉ ጉድጓዶችን ለራሳችን ቆንፍረን እንግዳ ውሃ ጠጥተን ሪቫይቫል መጣ አንልም። እውነተኛው ሪቫይቫል ግን በግል ይጎበኘናል። አሜን በሉ እስቲ በደም ይውላችሁ። ይሄ ውሃ ሲመጣ ልጆቻችሁ ምን እንደሚሆኑ ታያላችሁ። ቤታችሁ ሲገባ ይሄ እሳት ይሄ ይገባቸዋል። አሁን እንዲህ አትለውም። በቃ የአባቶች አምላክ
የእናቶችህ አምላክ እኔ ነኝ ይላቸዋል። ያን ጎረምሳ ያን ጎልማሳ ሱስ የጠለፈው ምናምን ያደረገው ያዘውን ይገለጥ ውስጡ ይቀጥ። ከዛ በኋላ ትምህርት ቤቱን በዚህ እኮ እሳት እየተቀጣጠለ ነው። ልንገራችሁ ሩቅ በማይባሉ አመታት በኤሌመንተሪ በሃይ ስኩል በተለያየ ቦታ እንዲህ ተገልጦላቸው ሪቫይቭድ ሆነው ወጥተው አሜን ከትምህርት ቤት ይደወልላቸዋል። ምንድን እንደሆነ አናቅም። መጥፎ ነገር አይደለም። ልጆቹ ግን ተሰብስበው እየጸለዩ ነው፣ እያለቀሱ ነው። በቃ እንዲህ የሆኑ ነው። የሆነ ነገር ተፈጥሯል። አንዱ በዚህ ጉዳይ ሚና የተጫወተው ያንቺ ልጅ ነው፣ ያንተ ልጅ ነው ተብሎ በዚህ ይደወልላቸዋል። አሜን። ኢየሱስ ክርስቶስ ያድናል። ከዚህ ከተቀደደው ጉድጓድ ውሃ ሊይዝ ከማይችለው ጉድጓድ የቀዳኑ እንግዳ ውሃ ምንም ያመጣልን ነገር የለም። መላገጫ ምናምን አይደል? ያው በእውኑ እስራኤል ባሪያ ነው የቤቱ ላጅ ነው ማለት ይሄ ከአይደንቲቲ ውጪ የሆነ ነገር ለምን ነው የሚደርስበት? እስራኤል አይደንቲቲ እኮ ልጅ ነው። ብዝበዛ ግን ሆኗል። የአንበሳ ደቦሎች አግስተውበታል። በዙሪያው ባላጋራችሁ ዲያብሎስ ዙሪያ ምናምን እንደሚለው በቃ የዲያብሎስ ማክሳት የነዚህ የክፋት ልጆች ማላገጫ ይላል እኮ። የመንፈስና የጣፍኔስ ልጆች አስነወሩሽ፣ አላገጡብሽ። ዛሬ አልሆንም ትላላችሁ፣ ግን እኮ አለን፣ እንቅስቃሴ አለ፣ ግርግሩ አለ፣ ንቅናቄ አለ፣ በኮቴሽን ሪቫይቫልም አለ እያልን አሁን ግን የሆነ ጩኸት ከጀመርን ሕያው ውሃ ምንጭ እኔን ሕያው ውሃ ምንጭ እንዳለ ምንጩ አንተ እጆቻችሁን አንሱና ምንጩ አንተ ነህ በሉት። ምንጩ እንዲህ በሉት፣ እንደ ፊልጶስ በሉት። እንዲህ ብላ አብን አሳየንና ይበቃናል አለው አይደለም? የፊልጶስ ችግር ጥማቱ ሳይሆን እግዚአብሔርን ለማየት የፈለገበት አቅጣጫ ነው። በክርስቶስ ማየት ነበረበት እንጂ ጥማቱ እኮ በቃ የሚበቃው አለ። ተአምራ ሳይቷቸዋል፣ ሞት ሲነሳ፣ እውር ሲበራስ። አሁን ግን አለ አብን አሳየንና ይበቃናል። ኢንካውንተር እናርግና ይበቃናል። አይነ ቢከፈት እኮ አይተኸዋል አለው። አብን ያየ እኔን ያየ አለው ኢየሱስ። ክብርህን ሳይ እጠግባለሁ። በጌታ በኢየሱስ ስም እጆች ከፍ ይበሉ። በህይወታችሁ፣ በቤታችሁ፣ በቤተ ክርስቲያን፣ በዘመናችን ያለ የአንበሳ ደቦሉ ግሳት የእነዚህ የባዕድ ልጆች ማላገጥና ማስነወር በጌታ በኢየሱስ ስም በእውነተኛው ሪቫይቫል በእውነተኛው ውሃ በኢየሱስ ስም ተገልብጦ ተጠራርጎ ይወጣል። እና እኔ ነኝ ካለው የህይወት የሕያው ውሃ ምንጭ ባሻገር ሌላ ሁለት ውሃ ነበራቸው እነዚህ ሰዎች። ቁጥር 18 አሁንም የሺሖርን ውሃ ትጠጪ ዘንድ፣ እስቲ የሺሖር ውሃ በሉ። የሺሖርን ውሃ ትጠጪ ዘንድ በግብፅ መንገድ ምን ጉዳይ አለሽ? እኔን የሕያውን ውሃ ምንጭ ትተሽ። ግን አሁንም ውሃ ፍለጋ ነው። አሁንም ምንጭ ፍለጋ ነው። የሺሖርን ውሃ ትጠጪ ዘንድ በግብፅ መንገድ ምን ጉዳይ አለሽ? የኤፍራጥስንም ውሃ ትጠጪ ዘንድ በአሦር መንገድ ምን ጉዳይ አለሽ? አማራጭ ውሃ ለምን ፈለግሽ? ሙጭጭ በይ እንጂ አንተን የህይወት የሕያው ውሃ ምንጭ አንተ ፍለቅ፣ አንተ ተገለጥ። ለምን ነው የሄድሽው ወደዛ? በታሪክም በዘመናችንም የአደናጋሪ ሪቫይቫል ገጽታዎች እነዚህ ሁለቱ ናቸው። የሺሖር ውሃ የሺሖር ውሃ ሺሖር ማለት በተጻፈበት ቋንቋ ድፍርስ ውሃ ማለት ነው። ማዲ ዋተር፣ ሻሎ ዋተር፣ ጥልቅ ያላለ ከአፈሩ ጋር ከመሬቱ ጋር የተቀላቀለ ጭቃማ አፈር፣ ጭቃማ ውሃ፣ አፈር የተደባለቀበት ድፍርስ የተደባለቀ
ውሃ። ምናልባት ከሪቫይቫል ናፍቆትና ጥማት ሊሆን ይችላል። ምክንያቱም ቃሉም እንደሚናገር የተጠማ ሰው መራራ ነገር እንኳን ምን ይለዋል? ይጣፍጠዋል ይላል። ከጥማትም ሊሆን ይችላል። በእግዚአብሔር ሉዓላዊነት ስሌት ውስጥ ካለ የመጠበቅ በእምነትና በትዕግስት የመጠበቅ ማስተዋል ማነስም ሊሆን ይችላል። ግን ስንቶች ሄደዋል የሺወርን ውሃ ለመጠጣት? እኔ የሕያው ውሃ ምንጭ ያለውን ትተኑ እሱ እስኪፈልቅ እሱ እንደዚያች ሴት እስኪበራ እሱ አይኔ እኮ ፓስተር ጌታን አውቃለሁ ምናምን ምንድነው የሚበራ እንደምትለው እንዴ? ጠይቁት ጳውሎስን። ሂዱና ኤፌሶን 1:16-17 አንብቡት። በጌታ በኢየሱስ ክርስቶስ ስለማመናችሁ በመካከላችሁም ስላለው የወንድማማች መዋደድ እግዚአብሔርን እያመሰገንኩ ስጸልይ። ጌታን ያምናሉ፣ ያውቃሉ። they are the best church። ከማንም ቤተክርስቲያን የላቁ ናቸው። በወንድማማች መካከል መዋደድ ያለባት ቤተክርስቲያን ናት፣ ፍቅር ያለባት። ግን ምን አለ? እያመሰገንኩ ስል ይህን ከማሳሰብ አልተኩም። ምን? የጌታችን የኢየሱስ ክርስቶስ አምላክና አባት እርሱን በማወቅ እሱን ዕውቀት ነው የሚለው። ሪቫይቫልም ያን ነው የሚያመጣው። ግርማውን ታውቃለህ፣ ክብደቱን ታውቃለህ፣ ታላቅ እንደሆነ ታውቃለህ። ያ ነገር ለነፍስህ ብርታት ብቻ ሳይሆን ለጉዞህም ዋስትና አቅም ይሆናል። አምላካቸውን የሚያውቁ ይበረቱማል፣ ያደርጉማል። ኢየሱስ ያድናል። አሜን። ትንቢተ ሕዝቅኤል ምዕራፍ 32 ቁጥር 2 የሰው ልጅ ሆይ ይለዋል ስለ ግብጽ ንጉሥ ስለ ፈርዖን ሙሾአሙሽ እንዲህ በለው፣ የአሕዛብ አንበሳ መስለህ ነበር፣ ነገር ግን እንደ ባህር ዘንዶ ሆነሃል። በወንዞችህም ወጥተሃል፣ ውሃውንም በእግርህ አደፍርሰሃል፣ ወንዞችህንም አሳድፈሃል። ይሄ ነው ሺሆር ውሃ። የሺሆር ውሃ ከዚህ ጠላት ጋር ደፈረሰው የሰው እግር፣ የሰው አካሄድ፣ የሰው አረማመድ፣ የሰው ፍልስፍና የገባበት እጅ የነካው አፈር የተደባለቀበት አዳማዊነት የወረሰው ግን ውሃ ነው። ያ ውሃ ስትጠጣው የውሃ ስሜት እንደጠጣህ ሊያሰማ ይችላል። ግን ውስጥ አፈር ይዞብህ ነው የሚገባው፣ ጭቃ ይዞብህ ነው የሚገባው። ደግሞ ፈጣንም ቤኔፊት አለው። ትንቢተ ኢሳይያስ ምዕራፍ 23 ቁጥር 3 ትንቢተ ኢሳይያስ 23 የሺሆር ዘርና የአባይ ወንዝ ወይም በሺሆር ወንዝ የተዘራው ዘር ማለት ነው። በሺሆር አባይም ይለዋል የግብጽ ወንዝ ስለሆነ የሺሆር ዘርና የአባይ ወንዝ መከር ይላል። የሺሆር ውሃና ወይም የሺሆር ውሃ ያጠጣው ዘር መከር ማለት ነው። የሺሆር ውሃ ያጠጣው ዘር መከር አለው። ዘሩ ይጠጣል። በብዙ ውሆች ላይ ገቢዋ ነበረ ይላል። ቤኔፊት አለው። በሺሆር ውሃ የጠጣው ዘር መከር አለው፣ ገቢ አለው፣ ቤኔፊት አለው፣ ፈጣን። ለዚህ እኮ ነው እስካሁን ግብጽ የቋጠረችብን። ይሄ እኮ ነው የሚወጣው የኛ ውሃ አይደለም እዛ በረሃውን ገነት ያደረገው። በጌታ በኢየሱስ እጆች ከፍ ይበሉ፣ እጆች ከፍ ይበሉ። ከፍ አድርጉ እጆቻችሁን። አንተን በሉት ጌታ፣ አንተን የሕያው ውሃ ምንጭ በሉት፣ ፍለቅ በሉት፣ ፍለቅ እንጂ በሉ እንጂ የሺሆርን ውሃ ልጠጣ በግብጽ መንገድ አልሄድም፣ በግብጽ መንገድ አልሄድም።
ይሄ ሰው የነካው በሰው የተዳሰሰ በሰው የደፈረሰ የተሸቀጠ የተቀየጠ የተቀላቀለ። ሁለተኛው ነግሬያችሁን ጸልይ። የኤፍራጥስንም ውሃ ትጠጪ ዘንድ በአሦር መንገድ ምን ጉዳይ አለሽ ይላታል። ደግሞ ሌላ አማራጭ ውሃ አለ። ማይባላል የኤፍራጥስ ውሃ ምንድነው? የኤፍራጥስ ውሃ ወይም የኤፍራጥስ ወንዝ ውስጥ ያለ ውሃ። ዮሐንስ ራእይ ምዕራፍ 9 ቁጥር 14 እና 15 መለከትም ያለው ስድስተኛው መልአክ በታላቁ ወንዝ የኤፍራጥስ ውሃ ከየት የሚመጣ ነው? ከኤፍራጥስ ወንዝ። ያ ወንዝ የሺሖር ውሃ አፈር ነው የገባበት። ያደፈረሰው አፈር ነው አይደለም? ጭቃ ነው፣ አዳም ነው፣ ምድራዊነት ነው፣ ስጋዊነት ነው፣ ሰዋዊነት ነው፣ ፍጥረታዊ መረዳት፣ ፍጥረታዊ አእምሮ ነው፣ ሰዋዊ ምኞት ነው፣ ሰዋዊ ሐሳብ ነው፣ ሰዋዊ አሰራር ነው፣ ሰዋዊ ነገር ነው የሺሖርን ውሃ ያደፈረሰው። የኤፍራጥስ ወንዝ ውስጥ ግን ከሰውም ያለፈ ነገር ነው ያለው። በታላቁ ወንዝ በኤፍራጥስ የታሰሩትን አራቱን መላእክት ፍታቸው አለው። የሰዎችንም ሲሶ እንዲገድሉ ለሰዓቱና ለቀኑ ለወሩም ለዓመቱም ተዘጋጅተው የነበሩ አራቱ መላእክት ተፈቱ ይላል። እነዚህ የወደቁ መላእክት የታሰሩ ያዕቆብ ላይ ማየት ትችላላችሁ። ይሁዳ መጽሐፍ ላይ ማየት ትችላላችሁ። የመጀመሪያ ስልጣናቸውን ያልጠበቁ መላእክትን በጥልቁ አስሮ እስከ ፍርድ ቀን ጠብቋቸዋል ይላል። እነዚህ የወደቁ መላእክት ናቸው። መናፍስታዊ ምንጮች ናቸው። ከሪቫይቫል ናፍቆትም ይሁን ካለማስተዋል ከሺሖርም ወንዝ አልፈን እኮ ከመናፍስቱ ዓለምም ጋር እኮ የቀዳኑን ውሃ ሪቫይቫል ብለነዋል እኮ። የኤፍራጥስን ወንዝ ውሃም እነዚህ መናፍስቶች የታሰሩበት የአጥፊ የክፋት መናፍስቶች የታሰሩበትን ወስደን ያንንም ውሃ እንደ ሪቫይቫል ቆጥረነዋል። ተመልከቱ ትንቢተ ኢሳይያስ ምዕራፍ 8 እግዚአብሔር ደግሞ ተናገረኝ እንዲህም አለኝ፣ ይህ ሕዝብ በቀስታ የሚሄደውን የሰሎምን ውሃ ጠልቷልና ይላል። በቀስታ የሚሄደው የሰሎም ውሃ የእግዚአብሔር ኃልኦት ውሃ ነው፣ እውነተኛ ውሃ ነው። እሱን ጠልቷል ቀስ ስላለበት። ረአሶንና የሮሜል ልጅ ወደዋል። ስለዚህ እነሆ እግዚአብሔር ብርቱና ብዙ የሆነውን የወንዝ ውሃ የአሦርንን ንጉሥና ክብር ሁሉ ያመጣባቸዋል ይላል። የአሦርን ወንዝ። ስለዚህ ወንዝ ልዩ ነገር ሲናገር ቁጥር 19 ላይ እነርሱም የሚጮሁትንና ድምፃቸውን ዝቅ አድርገው የሚናገሩትን መናፍስት ጠሪዎችንና ጠንቋዮችን ጠይቁ ባሏችሁ ጊዜ ሕዝቡ ከአምላኩ መጠየቅ አይገባውምን? ወይስ ስለ ሕያዋን ሲሉ ሙታንን ይጠይቃሉ ብሎ የአሦር ወንዝ የሚባለው ከእንደዚህ አይነት መናፍስታዊ አሰራር ጋር የተሳሰረ ውሃ ግን ይመስላል። ጥያቄ ይቀርባል፣ ጥያቄ መልስ ይገኛል። እንዴ እግዚአብሔር አይጠየቅም ወይ? እንዲህ ይሏቸዋል እኮ የአሦር ወንዝ እንትኖች እያላቸው። ዛሬም ከመናፍስት የተቀየጠ የእግዚአብሔርን ሕዝብ ያሰረ ያስመታ ያጠቆረ የኤፍራጥስ ውሃ በጌታ በኢየሱስ ስም ይደርቃል። እጆቻችን ከፍ እናደርጋለን። ስንቶቻችሁ ዛሬ መድረቅ እንደሚጀምር ታምናላችሁ? የኤፍራጥስ ወንዝ የኤፍራጥስ ውሃ መናፍስታዊ ምንጭ፣ ከመናፍስት ምንጭ የሚቀዳ መናፍስታዊ የጥንቆላ ሶርሰሪ ዊችክራፍት በጌታ በኢየሱስ ስም በጌታ በኢየሱስ ስም ሪቫይቫል ከሚናፍቁ ሰዎች ልብና ፊት በኢየሱስ ስም የደረቀ ይሆናል። የደረቀ ይሆናል። የደረቀ ይሆናል። የደረቀ ይሆናል። ሲጨንቅ እኮ ማይሆን የለም። እግዚአብሔር ከአንዴም ሁለቴ የቀባው በሕዝቡ ላይ ለመጀመሪያ ጊዜ ንጉሥ አድርጎ ያነገሰው ሳኦል አንድ ቀን ፍልስጤማውያን ሲከቡት ሲደነግጥ ልቡ እግዚአብሔርን ሲጠይቅ እግዚአብሔር አልመልስ ሲለው እናንብበው። አንደኛ ሳሙኤል ምዕራፍ 28 ከቁጥር 5 ጀምሮ ሳኦልም የፍልስጤማውያን ጭፍራ ባየ ጊዜ ፈራ፣
ልቡም እጅግ ተንቀጠቀጠ። ከዚያስ ሳኦልም እግዚአብሔርን ጠየቀ። እግዚአብሔር በሕልም ወይም በኡሪም ወይም በነቢያት አልመለሰለትም። ከዛ ሳኦልም ባሪያዎቹን የራሱን የእስራኤልን መንግስት እግዚአብሔር የቀባው ንጉሥ አማካሪዎች እና እግዚአብሔር አልመለሰለም። ጠይቀው ዳዊትን አልመልስ ብሎታል እግዚአብሔር። መዝሙር ከ60ዎቹ አካባቢ እስከ 70ዎቹ አጋማሽ ድረስ አንብቡ። ጩኸት ነው የዳዊት። በሌሊት እንባዬ ሲፈስ ምን ነው እያለ እኮ የሚጫጫህበት። ከዛ እንዲህ ያለ ሲዘጋው ግን ቆይቼ እግዚአብሔርን ደጅ ጠናሁት እሱም ዘንበል አለልኝ። ለምን አይቆይም? ሳኦልም ባሪያዎቹን ወደ እርሷ ሄጄ እጠይቅ ዘንድ መናፍስትን የምትጠራ ሴት አፋልጉኝ አላቸው። ከየት ሊቀዳ ነው? ከኤፍራጥስ ውሃ። የሚገርመው ከጥቂት ጊዜ በፊት በመንግስቱ ጠንቋዮች፣ ሞራ ገላጮች ሁሉ እንዲገደሉ አዋጅ አውጥቷል። ግን እሷ በድብቅ ትሰራ ነበር። አማካሪዎቹ ደግሞ ኮንታክቶች ናቸው። አይገርምም? ጠንቋይ ቤት የሚወስድ ጠንቋይ አይደለም። እነዚህ ሰዎች ሌሎች አይደሉም እኮ እዛው የእሱ አማካሪዎች ናቸው። እሱ ጋር ያሉ ናቸው። ወንድምህት ከሚባሉት ነው ወደዚያ መንፈስ የሚመራው። እንግዲህ ይኸውላችሁ መድኃኒቱን ውጠን እንፈወሳለን እንጂ ወዲህ ወዲህ እያባበልን እንጮሃለን። እግዚአብሔር እውነተኛ ውሃውን ይለቀዋል። መናፍስት የምትጠራ ሲፈልጉ ባሪያዎቹ እነሆ መናፍስት የምትጠራ አንዲት ሴት በአይንዶር አለች አሉት። ሳኦልም አዋጅ እኮ ወጥቷል። አዋጅ አስፈጻሚ ሰዎች ናቸው እነሱ፣ የጦር ሰራዊት አለቆቹ ናቸው። አዋጁን ማስፈጸም አይገባቸውም? ለምን አይገሏትም? አይ የሰሎሞን ውሃ መጠበቅ እንዴ ከባድ ነው። ያንን ከሰው ያልተነካካ የእግዚአብሔርን ነገር መጠበቅና መገናኘት ዋጋ ይጠይቃል። ሳኦልም መልኩን ለውጦ ሌላ ልብስ ለብሶ ሄደ። ሁለቱም ሰዎች ከሱ ጋር ነበሩ። በሌሊቱ ወደ መጥቶ እርሱ እባክሽ በመናፍስት አሟርችልኝ፣ የምልሽን አስነሽልኝ አላት። በመናፍስት አሟርችልኝ። በጌታ በኢየሱስ ስም አሜን በሉ እስቲ በደም። የኤፍራጥስ ወንዝ ውሃ ሪቫይቫል የናፈቀ ትውልድ ምንጭ አይሆንም። ስንቶቻችሁ በሁለት አቅጣጫ ነው የምንጸልየው? በእግሮቻችሁ ቁሙ። በሁለት አቅጣጫዎች እንጸልያለን። በእነዚህ ሁለት ውሃዎች 3 ውሃዎች አሉ። አንደኛው ውሃ ማን ይባላል? ሕያው ምንጭ። እሱ ውሃ ምንድን ነው? ራሱ እግዚአብሔር ነው። በሉ እስቲ ራሱ እግዚአብሔር። እኛ የምንፈልገው ሪቫይቫል ራሱ እግዚአብሔር ክስት ከች ሲል፣ ራሱ እግዚአብሔር ክብድ ሲል፣ መካከላችን በህይወታችን ጠንክር ሲል፣ እግዚአብሔር እሱን የማወቅ መንፈስ ይወርድብን። እግዚአብሔርን በመንፈስ ከማወቅ እግዚአብሔርን ሀሎቱ ከመገለጥ ያለፈ ሪቫይቫል አንለውም። በቃ አንለውም። ለሱ ነው የምንጮህ። ግን አማራጭ ውሃዎች አሉ። አንዱ ውሃ ምን ይባላል? በሁሉም እኮ ትምህርት ውስጥ ተርሚኖሎጂስ፣ ሕክምና ብትማሩ፣ ኢንጂነሪንግ ብትማሩ፣ ምንም ብትማሩ ሁሉ ጊዜ ከትምህርቱ ጋር ተርሚኖሎጂ ትማራላችሁ፣ ቋንቋዎች ትማራላችሁ። ተማሩ ቋንቋ። ሁለተኛው ውሃ ምንድነው? የሺሆር ወንዝ፣ የሺሆር ውሃ። የሺሆርን ውሃ ለማግኘት በግብጽ መንገድ፣ እኔ አባባሉ ራሱ ግርም ይለኛል። ምን አለ? የሺሆርን ውሃ ትጠጪ ዘንድ በግብጽ መንገድ ምን ጉዳይ አለሽ? ሲጎናችሁ ላሉ ምን ጉዳይ አለሽ? ምን ጉዳይ? ቤተ ክርስቲያን ምን ጉዳይ አላት? ምን ጉዳይ አላት? የኤፍራጥስ ውሃ ትጠጪ ዘንድ በአሶር መንገድ ምን ጉዳይ አለሽ? አችሁ ወደዛ የሚደረስባቸው መንገዶች አሉ። የግብጽ መንገድ፣ የአሶር መንገድ የሚባል
ስትራቴጂ፣ ስልቶች፣ አደራረጎች አሉ። ማን የሴሎምን ውሃ ቁጭ ብሎ ይጠብቃል? እግዚአብሔር ሉዓላዊ ነው። ማንም ሊቀርበው በማይችል ታላቅ ብርሃን ውስጥ ይቀመጣል። ሲገለጥ ይገለጣል እንጂ አትገፋው፣ አትደርስበት። በእምነትና በትዕግስት ጠብቀህ ጮኸ ካልገለጥከው ይቺ የታላቅ እናሽ ሪቫይቫል አለ የምንፈልገው የእውነት። እኔ ይታየኛል እኮ ኢትዮጵያ ግልብጥብጧ ሲወጣ ከላይ እስከታች እግዚአብሔርን መፍራት ሲወድቅ ከማወቅ የተነሳ ክብሩን ከማወቅ ቅድስናውን ከማወቅ ኃይሉን ከማወቅ የተነሳ መንግስታት አዋጅ አውጀው እንደ አገር እያለቀሱ ንስሐ የሚገቡበት የእግዚአብሔር ክብደት ምድራችን ላይ ይወድቃል። ተውት ቤተ ክርስቲያንን። ነጋዴዎች ተሰብስበው፣ ፖለቲከኞች ተሰብስበው፣ ምሁራን ተሰብስበው እግዚአብሔር በመገለጡ ልባቸውን ቻሌንጅ አድርጎ ከተነኩ ሰዎች እየተነኩ አንዳንዶቻችሁ እዛ መስሪያ ቤት እዛ አካባቢ ውስጥ የዚህ ሪቫይቫል እንደዚች ሴት ክብሪት ትሆናላችሁ። እግዚአብሔር ኢየሱስ ያድናል። አሁን ግን ሁለት ነገር ጸልየን እንጨርሳለን። ልጆች ከፍ ይበሉ። አንደኛው እግዚአብሔር ሆይ የሺሖርን ውሃ ለመፈለግ በግብጽ መንገድ አልሄድም። የሺሖርን ውሃ ለመፈለግ ድፍርሱን ውሃ ለመፈለግ አፈር የተቀላቀለውን ጭቃማውን ውሃ ለመጠጣት በግብጽ መንገድ አንሄድም። እግዚአብሔር ሆይ ፒውር ዋተር ኦፍ ሪቫይቫል፣ ንጹህ በሉት፣ ንጹህ የሪቫይቫል ውሃ፣ ንጹህ የመንፈስ ውሃ፣ የአንተ ህልውና፣ የአንተ ክብር ክብደት ያለበት የአንተ ንጹህ ውሃ፣ የማይታማ የማያሸማቀቅ የሚለውጥ ውስጥን በጭቃ የማይሞላ ውስጥን በአፈር የማይሞላ ውስጥን ተናገሩ። አሁንም ደግሞ ቤተክርስቲያን የገባ የሺሖር ውሃ በኢየሱስም ይድረቅ በሉ። ይሄ ምንጭ በግብጽ መንገድ ቤተክርስቲያንን እያጠጣ ያለ ገቢ ያመጣ ፈጥኖ ዘር ያበቅላል። ዘሩን ወዲያው ነው ከዛው ከአሕዛብ ጋር ነገርሽበት ይላል። የሺሖር ውሃ ያበቀለው ዘር መከር፣ የሺሖር ውሃ ድፍርሱ ውሃ፣ ጭቃማው ውሃ፣ አፈራማው ውሃ ያበቀለው መከር በብዙ ውሆች ላይ ገቢዋ ነበረ ይልና እርሷም የአሕዛብ መናገጃ ነበረች ይላል። Israel was the marketplace of the Gentiles. ስም የሚሸጥባት፣ ዝና የሚሸጥባት፣ ጥቅም የሚሸጥባት፣ አመጽ የሚሸጥባት ዛሬ በጌታ በኢየሱስም ሪቫይቫል በናፈቀው ትውልድ መካከል ባለማስተዋል የተከፈተ በግብጽ መንገድ ተሄዶ የተከፈተ የሺሖር ውሃ ድፍርሱ ውሃ ደግሞ በብዙ ገቢ በፈጣን እድገት አታሎ ሪቫይቫል መስሎ በጭቃማ ውሃ ህዝቡን እያጠጣ እያረከሰ እየጣለ ያለ የሺሖር ውሃ በኢየሱስ ስም ይድረቅ በሉ። ጸልዩ ይድረቅ በሉና ጸልዩ ይድረቅ። እኔም አልፈልግህም በሉ። አልፈልግም። ቆይቼ ደጅ ጠናሃለሁ፣ አንተም ዘንበል ትላለህ፣ ትመጣለህ፣ አንተ ትገለጣለህ። አንተ አመት ቢቆጠር ዘመን ቢቆጠር አንተን እናፍቃለሁ፣ ግን አልፈልግም በሉት። አልፈልግም የሺሖርን ውሃ አልፈልግም፣ ድፍርሱን ውሃ አልፈልግም፣
የፈርዖን እግር ያደፈረሰውን ውሃ አልፈልግም። እግር የነካውን ካፈር የቀላቀለውን ከሰው ፍልስፍና፣ ከሰው ምኞት፣ ከሰው ስጋዊነት የቀላቀለውን ውሃ አልፈልግም። ደግሞ ይድረቅ በሉ። ይድረቅ የገባው ይድረቅ የገባው ይድረቅ የገባው። ጸልዩ 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 ጸልዩ። ክራታፓያ ሊቭሮካዚያም ቶንዳ ባርዲያ መግሉ ክራቫስቲያ ፖራ። ለዚህ እኮ ነው ወገኖቼ ጥሩ ዝማሬ ዘምረን ጥሩ ስብከት ሰብከን ነገር ግን መጥፎ ህይወት የምንኖረው። ለዚህ እኮ ነው ወገኖቼ። ይድረቅ። እግዚአብሔር ሆይ ሪቫይቫል የናፈቀውን ትውልድ ህዝብ ያታለለ ወገኖቼ፣ ወጣቶቻችን እግዚአብሔርን ይናፍቃሉ። ሪል ኢንካውንተር ይፈልጋሉ። እርሱን የህይወት የሃው ምንጭ ይፈልጋሉ። ግን አታለልናቸው። ብዙ አሳትናቸው። በተቀላቀለ ውሃ ረካናቸው። ስለዚህ ሰውነታቸው ስጋዊነታቸው አለቃለ። አልቅሰው ዘምረው አልቅሰው አምልከው ነገር ግን ወጥተው ጥንክር ያለ አይደለም ህይወታቸው። በጌታ በኢየሱስ ስም የሾሮ ይድረቅ። አድርቁት ካቴያሎር ብሊብራን ካዚያቶ ቫጋፒያ ኮፓዙ ቬላም ራዲያጎስቴ ካፕራቫጂንታ ሊግሩ ካዛታያቦ ጌታ እግዚአብሔር ሆይ እንለምንሃለን። እግዚአብሔር ሆይ እንለምንሃለን። አድርቀው። ወጣቱ አይጠጣው፣ ትውልዱ አይጠጣው፣ አገልጋይ አይጠጣው። ቤተ ክርስቲያን አላድግ ሲለው፣ ገንዘብ አልመጣ ሲለው፣ እንዲህ አልሆን ሲለው ወደ ግብጽ መንገድ የሾርን ውሃ ለመጠጣት እግዚአብሔር ሆይ የሚታገለው አገልጋይ አይስነፍ፣ አይታለል። አድርቀው ይሄን ውሃ በኢየሱስ ደግሞ ጸልዩ። የኤፍራጥስ ውሃ መናፍስታዊ ምንጭ የደረቀ ይሁን። የእግዚአብሔርን መድረክ የያዘ ጥንቆላ፣ መተት፣ ሟርት በጌታ በኢየሱስ ስም ምንጩ ይድረቅ። በጌታ አሁን ተናገሩ። ይድረቅ። በመንፈስ ቅዱስ ስጦታ ስም፣ በመንፈስ ቅዱስ ስጦታዎች ስም የሚገለጥ የኤፍራጥስ ውሃ፣ መናፍስት ያሉበት ውሃ፣ የመናፍስት መገለጥ፣ የመናፍስት ትንቢት፣ የመናፍስት ፈውስ በጌታ በኢየሱስ ስም ይድረቅ። ኢትዮጵያ ጊዜዋ ነው። የኢትዮጵያ ቤተክርስቲያን የሪቫይቫል ዘመኗ ነው። ጸልዩ። ተናገሩ። እንዲህ ይላል እግዚአብሔር ቃል ትንቢተ ኢሳይያስ ምዕራፍ 8 11 እስከ 20 እግዚአብሔርም በጽኑ እጅ እንዲህ ተናገረኝ፣ በዚህም ሕዝብ መንገድ እንዳልሄድ አስጠነቀቀኝ። እንዲህም አለኝ፣ ብዙዎችም በእርሱ ይሰናከላሉ። ከላይ የቀጠለ ነው ከአስወር ወንዝ ጉዳይ። ብዙዎች በእርሱ ይሰናከላሉ፣ ይወድቁማል፣ ይሰበሩማል፣ ይጠመዱማል፣ ይያዙማል አለውና መውጫውን መፍትሄውን ሲነግረው ከኤፍራጥስ ውሃ መፈታት አለመጠመድ ሲነግረው ምስክሩን እሰር፣ በደቀ መዛሙርቴ መካከል ሕጉን አትም። ሲል the testimony ሕጉን የተሰጣችሁ ሕግ አለ አይደለም?
መጽሐፉ አለ አይደለም? በሱ ሰር በቃ ነገሮች በሱ ፈትሽ፣ በሱ ፈተን፣ አትም በሱ ነገሮች። እነርሱም የሚውጮትንና ድምፃቸውን ዝቅ አድርገው የሚናገሩትን መናፍስት ጠሪዎችና ጠንቋዮች ጠይቅ ባሏችሁ ጊዜ ሕዝቡ ከአምላኩ መጠየቅ አይገባውምን? ወይ ስለ ሕያዋን ሲሉ ሙታን ይጠይቃሉን? ይልና ወደ ሕግና ወደ ምስክሩ ሂዱ። go back to the word። ወደ ሕጉና ወደ ምስክሩ ሂዱ። ቃሉ ያልገለጠው፣ ቃሉ ያልደገፈው፣ ቃሉ ያላተመው ነገር አጋንንታዊ ነው። በሉ ነው፣ አትሙ፣ እሰሩ። እንዲህም ያለውን ቃል ባይናገሩ ንጋት አይበራላቸው። እጆች ከፍ ይበሉ። አንድ ደቂቃ ጸልዩ። እግዚአብሔር ሆይ ሳይታወቅ ናፍቆትን ምክንያት አድርጎ የገባ የኤፍራጥስ ውሃ ምንጭ ይድረቅ። በአሦርም መንገድ የሄዱ የኤፍራጥስን ወንዝ ውሃ ለመጠጣት በአሦር መንገድ የሄዱ መልሳቸው፣ ወደ ቃልህ መልሳቸው፣ ወደ ሕግህ ወደ ምስክርህ መልሳቸው። ነገሮች በዛ ይታተሙ፣ በዛ ሲልድ ይሁኑ። ቃልህ ማዕከላዊ ይሁን፣ ቃልህ ፈታኝ ይሁን። እጆች ከፍ ይበሉ። ይመጣል እግዚአብሔር መንፈስ የእውነት። አሁን እጆች ከፍ ይበሉ። እኛ የሺሖርንም ውሃ የኤፍራጥስንም ውሃ አንፈልግም። አንተን የሕያው ምንጭ ፍለቅ በሉት። እጆቻችሁን እግዚአብሔር የሚናገረውን መንፈስ ለቤተ ክርስቲያን ጆሮ ያለው ይስማ። ጻፏቸው። ቺን ሴት ተከተልናት እኮ ዛሬ። ይህን ውሃ ስጠኝ፣ እንደው ባያስፈልግ በተጨባጭም ቤታችሁ ላይ ጽፋችሁ ጸልዩ። ይህን ውሃ ስጠኝ፣ ባል የለኝም በሉት። አሁን ደግሞ የሺሖርን ውሃ የኤፍራጥስን ውሃ አልፈልግም፣ ንቀለው፣ አድርቀው፣ በሕይወቴም ካለ በዙሪያዬም ካለ አድርቀው በሉት። አንተን ነው የምፈልግ፣ አንተን የሕይወት ውሃ ምንጭ። አንተ ምንጮይ ፍለቅ። ወገኖቼ ስለ ጸጋ ስጦታ ስለተለያየ ነገር እያወራን አይደለም። አንተ ምንጮይ ፍለቅ ነው ያልነው። እሱም ነገረን፣ እኔን የሕያው ውሃ ምንጭ ትተውኛል፣ ደግሞም ተክተውኛል። መተው ብቻ አይደለም፣ እንኳን አንተ ምንጮይ ፍለቅ ብለው ሊጸልዩ ለሱ ጭራሽ ተተውት። ወደ ሺሖር ውሃ ወደ ኤፍራጥስ ውሃ ሄዱ። በግብፅ መንገድ፣ በአሦር መንገድ። ይሄ ውሃ የሚፈልቀው ግን ግብፅም መንገድ የላት፣ አሦርም መንገድ የለው። መንገዱ አንድ ነው፣ መጮህ